ሰላምና ቃል ወደ መኝታ ቤት ገብታ ሰላምን ትጠራታለች። ሰላምም ልጇን ተከትላ ወደ መኝታ ቤት ስትገባ ቃል ለእናቷ ለሰላም እያለቻት ጓደኛዋ ሌባና በጣም ከባድና አስቸጋሪ ልጅ እንደሆነች ትነግራታለች። አልገባኝም ምንድን ነው ስትላት እናቴ በጣም ሌባ ነች። አሁን ይህን ጊዜ እኔና አንቺ እዚህ ጋር እያለን እሷ ስንት ዕቃ አንስታለች መሰለሽ። እናም ይችን ልጅ አምነሽ ወደ ቤት እንዳታመጫት ትላታለች። ውይ ልጄ እኔ እኮ እንደዚህ መሆኗን አላወኩኝም። እናም ምን ማድረግ እንዳለብኝ አላቅም። ማምጣት አልነበረብሽም እማ። እኔ እኮ ጓደኛሽ ስለሆነች ብዬ ነው ይዣት የመጣሁት እንጂ እኔ እንደዚህ አይነት ልጅ መሆኗን መቻወኩኝ። በይካውን እንደምንም ብለሽ ከዚህ ቤት ታስወጫታለሽ። ከዚህ በኋላ ግን ከእሷ ጋር እንዳይሽ አልፈልግም። ካየውሽ እገልሻለሁ። እሷም ራሱ ወደዚህ ቤት የምትመጣ ከሆነ ከዚህ በኋላ ለፖሊስ ጠቁሜ ነው ማስይዛት በማለት ለቃል ትነግራታለች። እማ ለፖሊስ መጠቆም ሳይሆን በቃ እንዳትመጣ አንቺ ፊት ንሻት። አሁንም እስኪ ጊዜ የሆነ ነገር እያነሳች ነው፣ ብንወጣ እናገኛታለን እቃ ስትፈልግ በማለት ትነግራታለች። ሰላምም ደንግጣ ስለነበረ ወይ ልጄ እኔ እንደዚህ አይነት ልጅ መሆኗን መቼ አውቄ ብለሽ ነው? በሻሁን የሆነ እቃ ሳታነሳብን ወደዛ እንሄድ በማለት በሩን ከፍታ ስትወጣ ቃልም ሰላምም ተከታትለው ወደ ሳሎን ይሄዳሉ። የቃል ጓደኛም ሪሞት ለመፈለግ ቴሌቪዥኑ ስር ጉድ ጉድ እያለች ነበረ። አየሽ እማ ያልኩሽ ነገር እንደዚህ ነው ስትል ውይ ልጄ አላመንኩሽም ነበረ። እውነት ማየት ማመን ነው። እሺ ቆይ ምን እያደረግሽ ነው ስትላት፣ ምን እያደረኩ ሪሞት እየፈለኩኝ እኮ ነው። ኧረ እባክሽ ሪሞት እየፈለግሽ ነው? እየፈለግሽ ያለሽው ሌላ ነገር ነው እንጂ ሪሞትማ ይኸው ፊት ለፊትሽ ነው ያለው እኮ በማለት ታሳያታለች። ወይኔ ጉዴ ፊት ቁጭ ብሎ ነው እንዴት አዳቃ የምበረብረው በማለት ምንም ያላወቀችው ጓደኛዋም ራሷን ትሟገታለች። እናም እሺ ምን እያደረግሽ ነው አሁን? እንዴት ለማንኛውም ውጭ የማናግርሽ ነገር አለኝ ስትላት፣ እጂ ውጭ ትላትና ቃል ቀድማ ትወጣለች። ሰላምን በጣም ተበሳጭታ ስለነበር ባየችው ነገርና ልጇ ባለቻት ነገር ተናዳ ስለነበር፣ ቆይ ውጭ እንጂ የማናግርሽ ነገር አለኝ እያለችሽ አይደል እንዴ? ምንድነው እሱ በማለት ኮስተር ስትል ሰላምም ልጅቷ ላይ ፊቷን ታሳይታለች። ልጅቷም ሀዬ ነው እንዴ የሆነ ነገርማ ተብለሻል በማለት የቃል ጓደኛም ተከትላ ትወጣለች። ምንድነው ስትላት፣ እዩልሽ ከዚህ በኋላ እዚህ ቤት እንዳትመጪ ነግሬሻለሁ። እኔ ተመልሼ ወደዛ ህይወት መግባት አልፈልግም። ስለዚህ አንቺ ከመጣሽ ደግሞ ነገሩን ታበላሽብኛለሽ፣ አፍሽ ስለማይቋጥር ማለት ነው። እናም ከዚህ ቤት ዛሬውኑ መሄድ አለብሽ፣ አሁኑኑ ወጥተሽ ሂጂ ስትላት፣ ጓደኛዋ ግን ወጥታ መሄድ እንደማትፈልግና እዚሁ ከእሷ ጋር መኖር እንደምትፈልግ በነገረቻት ጊዜ ቃል ደግሞ በፍጹም እንደዚህ አይነት ነገር አያስፈልግም፣ ሂጂ እንዳትመጪ ሁለተኛ እዚህ ቤት በማለት አሀ ለዚህ ነው እንዴ ሰላምም ተኮሳትራ እንደወጣ እየጠየቀችኝ የሆነ ነገር ብለሻት አይደል ለእናትሽ ስትላት፣ አው ብያታለሁ፣ ሌባ እንደሆንሽ ነግሬያታለሁ፣ ከዚህ በላይ ምን ፈለግሽ በማለት ቃል ልቧን ነፍታ ስትናገራት፣ ጓደኛዋም ግን ስሚ የሆነ የነገርሽ ሚስጥር እኔ ጋር እንዳለ የረሳሹ ይመስለኛል ቃል ስትላት፣ አይ አልረሳሁትኝም፣ ግን ደግሞ የምታምንሽ ይመስልሻል እንዴ? ንገሪያት ካመነችሽ። ግን ሰላም እኔን ልጇን እንጂ ማንንም አታምንም። አዎ ለጥቅም ነው የቀረብኳት፣ ግን ደግሞ አታምንሽም እንደዛ ብትያትም በማለት እርግጠኛ ነሽ ግን ስትል ይሄንን ነገሯን ሪከርድ እያደረገቻት ስለነበረ ቃል እርግጠኛ ነሽ? እስኪ አሁን ይህንን ባሰማትና ባስደምጣትስ የማታምነኝ ይመስልሻል? በማለት ሲያወሩ የነበረውን ሪከርድ ስታስደምጣት ቃል ትደነግጣለች። እባክሽ ጓደኛ ይቅርታ አድርጊልኝ፣ እኔ እንደዚህ አይደለም ያሰብኩት በማለት ይቅርታ ለመጠየቅ ስትል፣ ግን አንድ ነገር ልንገርሽ፣ እኔና አንቺ የምንስማማው እናትሽን አሳምነሻት እዚህ ቤት የሚሆን ከሆነ ነው ከአንቺ ጋር እንጂ በፍጹም ከዛ ውጭ አንስማማም በማለት ስትነግራት፣ ይኸውልሽ ከፈለግ ብር ልስጥሽ ጠርቀም ያለ ብርና አንቺ ሂጂ በማለት ትነግራታለች። ጓደኛዋ ግን በፍጹም እኔ የትም አልሄድም፣ ከአንቺ ጋር መኖር ነው የምፈልገው፣ ገንዘብም አልፈልግም። እዚሁ ሁኜ ደግሞ ገንዘብም ከሆነ ቀስ ብዬ የምፈልገውን አገኛለሁ። አሁን የምፈልገው እናትሽን አሳምነሻት እዚህ ቤት እንድኖር ከአንቺ ጋር ነው በማለት ስታሳምናት፣ በፍጹም አይሆንም፣ ለማንኛውም እናቴን ጠይቂያት እነግርሻለሁ። አሁን ግን እናቴ ስለተቆጣች አሁን መሄድ አለብሽ በማለት ታሳምናታለች። እጠብቅሻለሁ አይካልሽ ግን ዝም ብዬ ሻንጣዬን ይዤ መጥቼ እዚሁ ነው የምቀመጠው። ከዛ ምንድነው ስትለኝ እያለው ሚስጥርሽን እንዳለ ዘረዝረዋለሁ በማለት ጥላቶታ ትሄዳለች። ቃልም በሀሳብ ተጨንቃ አንገቷን ደፍታ ቁጭ ብላ ምን ሆነሽ ነው ልጄ ስትላት፣ አይ ምንም አልሆንኩም እማ ብቻዬን መሆን ስለምፈልግ ነው ትላታለች። ብሌን ደግሞ ወደ እናቷ ቤት ለመሄድ ሳትፈልግ ግን ደግሞ አስገድዶ ይዟት ይሄዳል። ጓደኛዋ ይዟት ሲሄድ
ከዳግም ጋር ተነስተው ከሄዱ በኋላ ፎቶውን ሲያይ ግን ማን እንደሆነች ለምን አትነግረኝም ስትለው እሱም እያለቀሰ ፎቶውን እንድትሰጠው ይጠይቃታል። ፎቶውን አውርዳ ለምንድን ነው ግን የጠየከኝ ስትለው እናም ዳግም ይነግራታል ሁሉን ነገር የዘላለም እናቴን ከአፍንጫዬ ስር ቁጭ ብላ እናቴን ሳላገኛትና ሳላያት እንዲሆን እኮ ግን ማረባ ሁኜ ነው እንጂ የመጣው ለመጀመሪያ ጊዜ ያየኋት ጊዜ ነው ልቤ የደነገጠው። ግን ለምንድን ነው ያልጠየኳት? እናቴ ካፍንጫዋ ስር ቁጭ ብዬ እኔም እሷም ሳታቀኝ እኔም ሳላቃት ለዘመናት ተለይታኝ የነበረችው እናቴ ናት ይላታል። እናም ስልኩ ላይ ያሳየችውን ፎቶ አይነት ፎቶውን ሂድና ፎቶዋን እየው ብሎት ስለነበረ ፎቶውን እያይና ይኸውልሽ እኔ ጋም ይሄ ፎቶ አለ በማለት ፎቶን ያሳያታል። ብሌንም በጣም ደንግጣ ስለነበረ ቆይ እስከ ዛሬ ለምን ለኔ አልነገርከኝም ስትለው ምን ብዬ ልንገርሽ ብሌንዬ፣ እኔም ግራ ገብቶኝ እናቴን ስፈልጋት ነው የኖርኩት እድሜ ልኬን። ይኸውልሽ በልጅነቴ ነው እየለያየን። ቆይ ማን ነው ለዚህ ሁሉ ግን ተጠያቂው? ምክንያቱም ተጠያቂውማ አጎቷ የሰላም ወንድም ነው። እሱ አሁን እስር ቤት ነው መሰለኝ እያለው በማለት ይነግራታል። ምንድን ነው እያልከኝ ያለኸው? አዎ እሱ ነበረ። እሱ ነው እየለያየን ለማይረባ የማይረባ ገንዘብ ፈልጎ ይሄን ሁሉ ነገር እያደረሰብኝ እሱ ነው ይላታል። አልገባኝም በማለት እናም በኃይሉ እንደሆነ ለዚህ ሁሉ ተጠያቂ ሲነግራት እጅግ በጣም ትደነግጣለች። እናም በስከ መጨረሻ እስር ቤት ሂዶ እናቱን ሲጠይቃት ግን እናትና ልጅ መሆናቸውን መናገር የለብህም ምክንያቱም በኃይሉ እንዲያውቅ አልተፈለገምና እንዲሁ ሂዶ አልቅሶ አይቷት ወይዘሮ ገነትን በእስር ቤት አይታት ይመለሳል። ቃል ደግሞ እዚሁ ቤት ውስጥ ቁጭ ብላ የባህሉን መለቀቅ ስትሰማ ግራ ተጋብታለች። ሰላም ምን ሆነሽ ነው ብላ ብትጠይቃትም መልስ የላትም።